እዛች ማዶ ላይ ያቺ ሁላችን ይዛ ያቺ ጎፈር ይዛ ካየሏት አትላችን ካምፕ እዛ ሆኜ ነው እዚህ ጥግ ላይ መከላከያውን የመታወት እዚህ ማለት ነው። ገበሬ ነኝ። ከዛ ያው ለትግሉ አላማ አለኝ። ለትግሉ እየታገልኩ እያለሁ በጣም ያው በመጣ ሰዓትም በጣም ሞራለኛ ነኝ፣ እታገላለሁ። ግን ከዚህ ውስጣችንም ባንድ ያለ አምሩታ ነው ዛሬ ይሄን የመታው ከሌን የመታው ራሱ እዛች ማዶ ላይ ያቺ ሁላችን ይዛ ያቺ ጎፈር ይዛ ካየሏት አትላችን ካምፕ እዛ ሆኜ ነው እዚህ ጥግ ላይ መከላከያውን የመታወት እዚህ ማለት ነው። ያቺ ሁላችን ያቺ ዛፍ ያቺ ጎፈር ያያት ይቹ ትታያለች አቺ እሷ ላይ ሆኜ በቃ ጓደኛዬ እንደዚህ ያለ ኮማንዶ መሳሪያ ይዟል። ከዛ እዚህ ደረፍ ላይ ሲተኩስ ብሎ እናቴ ያጋፈኩ ሲወጣ በቃ አሰርኩ እናትን ቀኝ ታፋውን እዚህ ላይ መታ ወደቀ። ከዛ ነሳና ተሸክሞ ይዞ ሄዱ። ከዛም ወዲህ ዞሮ ሌላም ቦታ ይወራም ለኔ በሽታ ነው የሆነው ነገሩ። ስራውን ሰርቼው ነበር። አሁንም ተመክሮ ተዘክሮ ለአንድ ሰው የፈሰሰብኝ ውርጅብኝ በቃ መጥቶ በቃ ያድሬ ገባትን በቃ አንጥፏል፣ ተኝተዋል። ዙሪያውን ይሄ ግቢው ጨርሶ ሰሩ ብድግ አልኩና ከዛ ገባልኩና እንግዲህ ናማናዷ ሲመጡ ብቻዬንም ተኩስ ለመሞከር ነበር። ይሄን ወረህን ተራራ ትመለከት መሳሪያዋም ስኪ ነች። ከዛ እንደገና ሰላም ናችሁ? ሰላም እንዴ ነህ? ደህና ነህ ወይ? አልሐምዱሊላህ። ማን በረታ? አሁን ተዛ ተቀይ ላይ ገባው በር ላይ ቁጭ እንዳልኩ እንዲሁ ስልክ እያወራሁ እያለሁ መጣ። ያው እንደዚህ አድርጎ ነው በቃ እንዲሁ ላይ አንጥቶ መከላከያው እንዴት ሲል ግን ለአንዴ ግን ይዣለሁኝ ይመታሃል ተብሏል። ይንግጧል እሱ ዝም አልኩና ዘለልኩና ቤት ገባ። ቤት ገባ እንደዚህ ማአኑ ላይ ልጥፍ አለና ውጣ ብያለሁ ውጣ ሲል በስርቆሽ በር ሂጂዋይ በስርቆሽ በር ላይ ሁለት ነው ደጃፉ ለወጣ ስል ታችኛ አባቴ ቤት አለ። እዛ ደግሞ ከበዋል በቃ ዙሪያው ታችን ደግሞ ከዛ እንግዲህ የማይመቸኝ ሆነ ጊዜ ትጥቅ በርካታ ጥይት ነበር ይዤ መገኩ እስከ ወደ ቤት አልኩና ቀጥላለሁ ቀጥል ከዛ ትንሄድ ግቢ ለግቢ ነው ትንሄድ ከውጭ አራቱ እንደዚህ አድርገው ጠብቀውኛል። በቃ ያንን የጎረቤቱን በር ከፈትንና ብቅ ትንል እዛች ካምቢ ያሉት ወንድሞቻችን በቃ ተኩስ ያሰሙልኝ ጊዜ አሁን ተዛ እንዲሁ ውሃ የፈሰሰባቸው ጊዜ ተመለሱና በዙ አጥር ላጥር የተኩስ ጀመር። በቃ ዘልል የዚህ ቢይዘው እነሱ ይመስኛል እዚህም ለማያዝ ፈልጌው ነበር። የጠገበ ነው አንዲያች ያህላል። ከዛ ግቢ ለግቢ እየሮጡ ፎቅ አለ ጎረቤት ሊገቡ ሲሉ ከዛ አጥር እየሾለኩት ሄዱ። የአይን መሳሪያ ያዘው ለጥቆታል ብለዋል። መሀል አድርገው ነበር እንዲህ ሳይ እሱ ወደዛ ቂጡን እዛ አጥር መክቶ ይተኩሳሉ። ዲያማናምባ ወደኛ ጓዶች እኔ በቃ አጠፋልኩና ታርዛፍ በዚህ በግቢ በቃ ሁለት ሲክብያት እዛ ታይ ቃርሳና አረፍ ወዲያ ቢል ወዲህ ቢል እንግዲህ ተራምዶ ሁላችሁ እዛ ወዲያኝ ተራራ ደርሰዋል። እንደዚህ አድርጌ ይሄን አዲም አልሐምዱሊላህ ተናንተም ጋር አገናኘኝ። እስካሁን እረሳ ነበር። ሚሊሻ መክሮ በደንበኛው ሀገር ሚሊሻ ነው ያስበላኝ። ግን አልሐምዱሊላህ ተናንተም አልተለየ እዚህ ተዲያኔ ደግሞ ቀላል ከዚህ ድረስ ነው እንዴ እናሸንፋለን። ተዋውጠን ተሰራ ነው እናሸንፋለን። ለውጋው በጣም ሞራል አለኝ። የተሻለ ዕቃ ቢሰጠኝ አሁንም ግንባር ቀደም ለመዋጋት እስዋለኝ። በጣም እንኳን ቀርቶ ማለት ነው እንኳን ቀርቶ እኔ እንኳን አባል ተጨምሮልኝ ብቻ ይመጥቻ አሁን ኬላ ላይ ያሉትን ጧት ላይ ኬላ ፓትሮል የሚዘልቁትን ለመምታት የንዴት ዲካ እስከዚህ ድረስ እያደረሰኝ ነው። እኔ ዛሬ እንግዲህ ስንቱ ጥቁር ክላሽ ተጥሮን እያያዘው ቅዳሜ ቀን ጦር ቢነሳ አባሉ እንደዚህ ጓደኞቻችን በማብለ ያው ክንፍ የለኝም እንጂ ዳውን ወላሂ ጭራሽ ልቤን እያፈነኝ ተዝህ ሮጣ እንዴት እንዲደርስ ይወሱ አይቷል። በቃ እሺ ነው አርበኛ ያላ ሰጣጣላለ እና ልጁ በጣም ታዋቂ አባት አርበኛ ነው። እውነት ለመናገር ማለት ነው ስለ መሐመድ ሙሳ በጣም መሰክራለሁ። በትልቁ ነው መሰክራለሁ። ስለዚህ ጥላት በመጣ ሰዓት አንዲት ቀንም ቆላ ቢወርድ እንኳን ዘሎ ነው የሚመጣው።
ከማንኛችንም በላይ ከአባሉ ቀድሞ የሚዋጋ አካል ነው። ስለዚህ መቼም ቢሆን እንኳን አይደለም እኔ ከገባሁ ጀምሬ በቃ ስሙ ተጠሪ ነው፣ በቃ ታዋቂ ነው። ከዚህ የሚወጡት ጽንፈኞች በጣም እያጥላሉ እንደዚህ በቃ ንብረቱን እንዲወድም እሱም እንደዚህ ከበባ እንዲደረግ ያደረጉት የማን ናቸው? የዚህ 16 ተላላኪ ባንዳዎች ናቸው። እና ስለዚህ እኔ እውነት ለመናገር መሐመድ ሙሳ እንኳን አይደለም ቅዳሜ ቀን ከዚህ ወጥቶ ጥላት ተከቆ የሄደ ጊዜ እኛ ወጥተን እዛ የገጠምንለት ወዳውኑ በደቂቃ እሱና ምስጋናው ዳምጠው ይባላል ሁለቱ ሲከንፉ ከች አሉት። በቃ ቀድሞ ከአባሉ ራሱ ቀድሞ የተገኙት ማለት ነው። እና ስለዚህ መሐመድ ሙሳ ማለት ለዚህ ትግል ለዚህ ለአማራ ትግል አለ የተባለ ተዋጊ ነው። እና ስለዚህ እንኳን አይደለም እግዚአብሔር ህይወቱን ያተረፈው አሁንም ድሉ የመሐመድ ሙሳ ነው፣ ነገም የመሐመድ ሙሳ ነው ድሉ።